ሰላም ሰላም ቤተሰብ በሙሉ እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት ቦታ እንግዲህ ይህን ሰላምታዬን ካቀረብኩኝ በኋላ በዛሬው ዕለት ሰፊ ርዕስ ይሆናል ብዬ የገመትኩትን ለምንድን ነው ይህ ሚዲያ ስለ ፋኖ እና ሸኔ የማይዘግበው የምለው በዚህ ስር ምክንያቱ ረዘም ያለ ስለሆነ አትሊስት ብቻ በዚህኛው ቪዲዮ ላይ ለማጠናቀቅ ካልቻልኩኝ በሌላ ጊዜ እመለስበታለኝ ማለት ነው። ብቻ ለማንኛውም አሳጥሬ ለማቅረብ እሞክራለኝ። አንደኛ ይህ ሚዲያ ስለ ፋኖ እና ሸኔ መዘገብ የማይፈልግበት ምክንያት እንዴት አድርጌ ልግለጸው? በአጠቃላይ ለዚህ አፕታይቴ ተዘግቷል። በቃ ለዚህ ስለ ሸኔ እና ፋኖ እንኳንስ መዘገብ ለመስማትም ብዙም ይዘገንናል። የሚዘግቡትን እኔ አላዳምጣቸውም፣ ግን አፕታይቱ ስላላቸው ቢዘግቡና ከስህተት እንዲማሩ ማድረጋቸው ፖዘቲቭ ነው፣ ይቀጥሉበት። ምክንያቱም አፕታይታቸው ክፍት ስለሆነ ነው። ለእኔ ግን አፕታይቴ የተዘጋ ነው። ለዚህ እንደምሸነፉ ስለማቅ ለምን ጊዜ እናባክናለሁ ከምን አንጻር ነው? እና እንደምሸነፉ የማያውቅበትም ምክንያት በጥንቆላ አይደለም ወይ ደግሞ ግምትም አይደለም። በእውነት ላይ የተመሰረተ ታሪካዊ ሁኔታዎች ስላሉ ነው። በሻዕቢያ ወይም ደግሞ በፋኖ ሳይሆን በአጠቃላይ ማንኛውም ሁሉም የሚሸነፉት ፓርቲዎችም፣ ተቃዋሚዎችም፣ ጉሪላ ተዋጊዎችም፣ መንግስትም ሁሉም የሚሸነፈው በዋናነት የህዝብ ጠላት ሲሆኑ ነው። በቃ የህዝብ ጠላት ማለት ምንድን ነው? እኔ አሁን አንዳንዴ ያስቀኛል። ፋኖ ሰላማዊ ሰዎችን እየገደለ ለነፃነታቸው ነው የሚታገለው የምለው የሚገርም ነው። ሌሎችንም ቄሶችንም ሌሎችንም አስተማሪዎችንም ለሰላም የመጡትን ሁሉ እየገደለ የቶርቸር እያደረገ ያውም እያሳየ እግዚአብሔር ሲያጋልጣቸው እኮ ነው ደግሞ እንዲያሳዩ የሚያደርገው፣ እነሱ አይደለም። እና ይሄን እያሳዩ እናሸንፋለን ብሎ መገመታቸው ታሪክን አለማወቃቸው ነው። ወይም ደግሞ ከህፃነት ወይ ደግሞ አይዶን ነው እንግዲህ ጭንቅላታቸው እንዴት ምን እንደሚያስብ ካለፉት ከደርግ ያልተማሩት ነገር የለም ማለት ነው። ወይ ከኢህአደግ የተማሩት ነገር የለም ማለት ነው። ወይ ደግሞ ሻዕቢያ የሚሰጣቸው ገንዘብ እንዳይቋረጥባቸው ፈልገው ቢሞትም ምን አገባን እኛ ገንዘቡ እንዳይቋረጥብን ብለው ሊሆን ይችላል እንጂ ይሄ ግልጽ የሆነ ፀሐይ የሞቀ ምንም እንትን አንድ ተረት አለ እና ለምሳሌ እንውሰድ። ኦነግ ለ50 ዓመት ለምንድን ነው እስከዛሬ ድረስ ያላሸነፈበት ዋና ምክንያት? ደርግስ ለምንድን ነው የተሸነፈው? ይህንን በምናይበት ኢህአደግ ራሱ ለምንድን ነው የተሸነፈው የምለውን ወደኋላ ተመልሶ ካለማየት የተነሳ ነው። ደርግ ሊሸነፍ የቻለው ሰው እየረሸነ ለተረሸነው ጥይት ደግሞ ክፈሉ ስለምን ነው? አንድ ሁለተኛ ኃይለኛ ጨኳኝ ነበር። ህዝቡን በጣም በቃ እንዲሁ አሳስሮ ነበር የያዘው። የይለፍ ካርድ ለቪዛ ከአንድ ከተማ ወደ ሌላ ከተማ ዘመን ለመጠየቅ የይለፍ ወረቀት ሁሉ ያጽፍ ነበር። ያን ያልያዘ ዘመዱን ሂዶ ሊጠይቅ አይችልም አንድ ሰው። በሰላይ ደግሞ ሁሉንም እንትን ያደረገ ነው። ብሔራዊ ውትድርናም ደግሞ ጣራ ስር የተደበቀውን ወጣት ለመማር ለወደፊቱ ዶክተር ሆናለሁ ብሎ የሚያስበውን ጣራ ውስጥ እየወጣ እንትን እያፈነ እየወሰደ ወደ ብሔራዊ ይልካል። እንዴት ይዋጋልኛል ብሎ ያስባል። እንደዚህ አይነት እንዴት እንደዚህ አይነት ወታደር ለእኔ ሄዶ ይዋጋል ብሎ ይገምታል። ሞኝ ነበር፣ አለማወቅ ነበር ማለት ነው። ጥሩ ጥሩ ልብስ ይለብስ ነበር ደርግ ከወያኔዎችና ሻዕቢያቸው። ጥሩ ልብስ ግን እውቀት ሊሆን አይችልም።
እና ውስጥ ጭንቅላት ባዶ ነበር ማለት ነው ስታይ። እንዴት ሰው ይህንን ማወቅ ያቅተዋል? በተቃራኒ ደግሞ ወያኔና ሻዕቢያን ደግሞ ብንወስድ አፈ ጮሌ ነው የሚባሉት። ቅቤ የተቀባ ነው። የእነሱም ጨካኝ ናቸው፣ ግን ያታልሉ ነበር፣ ያማልሉ ነበር። እኛ ጋር ኑ ከመጣችሁ ወደ ሱዳን እንልካቸዋለን፣ ወደ አሜሪካም የአውሮፓም እንልካቸዋለን። የማትፈልጉ ከሆነ ደግሞ ከእኛ ጋር መሆን ትችላላችሁ፣ ካልሆነ ደግሞ እንመለሳለን ካላችሁ በቃ እኛ በነፃ እንሸኛቸዋለን ብሎ ሰዎችን ያባብል ነበር። ወታደሮችን፣ የኢትዮጵያ ወታደሮችን አሁን አማራጭ ሰጥቷቸዋል። እንግዲህ ለወታደር ይሄ ታፉ ነው፣ በብሔራዊ ውትድርና የሄደውን ሁሉ ያማልን ነበር። እኛ ለመገንጠል አይደለም፣ ህዝቡ የራሱን ውሳኔ እንዲወስን ነው። እንግዲህ ከደርግ ጋር ሲነጻጸር የሚናገሩት ነገር ሁሉ በጣም ያማልላል። በዛ ምክንያት እንግዲህ እነኚህ ሻዕቢያም ወያኔም ወደ ኢትዮጵያ በሚገቡበት ሰዓት ተቀበላቸው ማለት ነው። ገበሬው ህዝቡን ተቀበላቸው። በሚቀበላቸው ጊዜ ምንድነው የሚሆነው? አንደኛ ህዝብ ያሸንፋል የሚባለው እንዴት ነው? ህዝቡ ይሰልልላቸዋል፣ ይነግራቸዋል ማለት ነው። የኢትዮጵያ የደርግ ወታደር የት እንዳለ በዚህ በኩል ወጥተዋል፣ በዚህ ሂደዋል፣ በዚህ ብትሄዱ በዚህ በኩል ታገኟል እና ቆረጣ ገብቶ በዚህ አይነት ሁኔታ እንዳለ የደርግ ወታደር ይማርካሉ ማለት ነው። ህዝቡ ነው እንደዛ የሚያደርገው፣ ህዝብ ስለተቀበላቸው እንጂ ጉልበት ስላላቸው አይደለም። እንደ ማንኛውም ተራ ሰው በቃ ሰዎች ናቸው። ግን ህዝብን በማማለል ህዝቡ እንዲቀበላቸው አድርገዋቸዋል እና በዛ ሊያሸንፉ ቻሉ ማለት ነው። ደርግስ ሊወርቅ የቻለውስ ስለሚገል፣ ስለሚረሽን፣ ቶርች ስለሚያደርግ፣ አፈና ስለሚያበዛ፣ ስለላ ጭንቁ በቃ ምንድነው ነፃነት ስለሚያሳጣ ሊወርቅ ቻለ ማለት ነው። ኦነግስ ወደ ኦላ ስንመጣ ኦነግም እንደዛው ነው። በተለይ በምዕራብ በኩልና በሶማሊያ በኩል የመጡትን ህዝቡ አይቷቸዋል። ከደርግ ምንም የተሻሉ አይደሉም። ተመሳሳይ እጣ ነው። እስካሁን ድረስ የማያሸንፉበት ምክንያት ያው ከደርግ ጋር አንድ አይነት ስለሆነ ህዝቡ ስላልተቀበላቸው ነው። ፋኖም ተመሳሳይ ነው። እንግዲህ ለምንድን ነው እነኚህ አፈና፣ ጭቆና ምናምን ይሄ ፋኖና ሸኔ እንደዚያ የሚያደርጉ ለምንድን ነው ቢባል ከሻዕቢያ በሚሰጣቸው መመሪያ ነው። ለዚህ ማስረጃ ደግሞ ትዝ ይለኛል ሀቅና ሳቅ ላይ አንድ የትህነግ ኃላፊ የነበረ፣ ትህነግ ማለት እንግዲህ የወያኔ ተቃዋሚ የነበረ በኢህአደግ ጊዜ ማለት ነው። ሻዕቢያ ነበሩ እና ከዛ ወደ ኢትዮጵያ የመጡትም እና እዛ ላይ ኢንተርቪው ሲያደርግ ሻዕቢያ ምን ብሎ እንደሚያሰለጥናቸው ግልጽ አድርጎ ተናግሯል። ሲያሰለጥናቸው ምንድን ነው የምለው የእናት በቃ እናት ምንም ብትሆን ወይ ደግሞ ጓደኛ ዘመድ ቢሆን አንድ ፋብሪካ ውስጥ ያገኛችሁትን ፋብሪካ አቃጥሎ ተብሎ ነው መመሪያ የምትሰጣቸው። ምክንያቱም ፋብሪካው ካምፓኒ ካልተቃጠለ መንግስትን መጣል አትችሉም። መንግስት ከዛ በሚገኘው ትርፍ ነው መሳሪያ ገዝቶ እናንተን የሚወጋው። ስለዚህ ንብረት ልማት የተባለውን ሁሉ አጥፉ፣ እዛ ውስጥ ያሉትን ሰዎችንም አጥፉ ብሎ ይመክራቸዋል። በቃ እና ያ ስታይ እውነት ይመስላል። ግን ዞሮ ዞሮ የሻዕቢያ ዓላማ ምንድን ነው? ስለተራቆተ ድሃ ስለሆነ ኢትዮጵያን ትደኸይ ከምል አንጻር ነው እንጂ እውነት ነፃ ለማስወጣት ብሎ አይደለም። እና ከዛ የመጡት ሁሉ ጉርላ ተዋጊዎች ሁሉ ለዛ ነው ሰላማዊ ሰውን የሚገሉትም የሚረሽኑትም። ምክንያቱም ሻዕቢያም ያውቀዋል ነገ እነኚህ ጉርላ ተዋጊዎች መንግስት ከሆኑ መልሰው በሌላ ስለምነሱ መንግስት እንደሆነ እንደማይፈልግ ሻዕቢያም ያውቋል። ስለዚህ ኢትዮጵያን ለማዳከም ብሎ ነው እንጂ ለወደፊት የኢትዮጵያ ዲሞክራሲያዊ መንግስት እንድትሆን ፈልጎ አይደለም። የግብፅም እንግዲህ በጠዋቱ ፕሮግራም ላይ አቅርብ ያለው ተመሳሳይ ነው። በቃ ትንሽ ገንዘብ ይሰጣቸዋል ለእነኚህ ለሚዲያ ሰዎችም ለተዋጊዎችም ይሰጣል። እሱ ከአባይ ጋር የተያያዘ እና ኢትዮጵያ እንድትወርም እንድትደቅ ከመፈለግ አንጻር ሻዕቢያን ገዝተዋል በገንዘብ።
በሻዕቢያ በኩል ፋኖ ሸኔን እንትን የሚያደርገው። ስለዚህ ህዝብ ስላልተቀበላቸው ነው። ስላልተቀበላቸው ሊያሸንፉት እንደማይችል ስለሚያውቅ ነው ይሄ ሚዲያ አይፐታይቱ የተዘጋው። በቃ አስቀድሞ አውቋል በዚህ ምክንያት በቃ መሸነፋቸውን። ምክንያቱም ገበሬውን እየገደለ ሰላማዊ ሰውን እየገደለ አስተማሪዎችን እያንበረከከ እያሳየ ለሰላማዊ ሊያስታርቁ የመጡትን ሽማግሌዎችን እየገደለ እንዴት ነው ህዝቡ ይቀበለኛል ብሎ የሚገምተው? አንድም እንደዛ የሚያደርግበት ሌላ ምክንያት ደግሞ ህዝብ ስላልተቀበላቸው የዛ ንዴቱን ሊበቀባቸው ፈልጎ ነው። ሁለትም ደግሞ ህዝብ ሞተም አልሞተም ምን አገባኝ ለሻዕቢያ ገንዘብ እስከሰጠኝ ድረስ እና ህይወታቸውን ለማኖር ከመፈለግም አንጻር ነው። እና ዞሮ ዞሮ ህዝብ ስለተፋቸው በቃ እንደሚሸነፉ ስለሚያውቅ ነው። ለዛ ነው እስካሁን ድረስ ያላሸነፉት። ሁለተኛ ደግሞ እየተበታተኑ ያሉትም ለዛ ነው እየተበታተኑ እና ይሄ የክፋት መንፈስ ዋናው ነገር የሰይጣን መንፈስ ነው፣ የሰይጣን መንግስት ነው። ሻዕቢያም ይሁን እነኚህ ፋኖ ሸኔ ሰላማዊ ሰው እየገደሉ ለነፃነት ለሰላም ነው የምንመጣ የምለው ይሄ የሰይጣን መንግስት ነው። የእግዚአብሔር መንግስት ወይ ደግሞ የሰላም መንግስት አይደለም። እና ምን ይሰለች ምን ይጠቅመኛል ብዬ ነው የሰይጣንን ሚዲያ ማዳምጥ። መንግስት እንደሚወርቁ ስለማቅ ነው። ያንን በቃ ኦልሞስት አረጋግጫለሁ። አፕታይት ሙሉ በሙሉ ተዘግቷል እንጂ ለሰላማዊ ሰው ቢሆን መጀመሪያ እንደጀመሩ ምን ያክል ድጋፍ ነበራቸው? ስንት ከተማ ነው የተቆጣጠሩት ፋኖች ጎጃም ውስጥ በተለያዩ ቦታ። በኋላ ባህሪያቸውን ስታይ ተራራ ስር ጫካ ውስጥ ነው ያሉት። መሪዎቻቸው ተበታትኗል። ሌሎቻቸው ወደ መንግስትም ወደ ኢትዮጵያዊነትም ተመልሷል። ስለዚህ ለምንድን ነው እኔ ጊዜን በሚዲያ ስለነሱ በማብራት ማባከን ነው? ከምን አንጻር ነው? አፕታይቴ ስለተዘጋ ነው እንጂ ሌሎቹ ግን እንደዛ እንዳያደርጉ አልገፋፋቸውም። ጥሩ ነው መናገራቸው። ምክንያቱም አንዳንድ ጅላጅሎች አሉ እስካሁን ድረስ ያልገባቸው፣ ለእነኛ ለማስተማር ይረዳቸዋል። ጥሩ ነው፣ ቀጥሉበት። አፕታታቸው እስካሁን ድረስ ክፍት ለሆነላቸው ሰዎች እኔ አፕሪሼት አደርጋለሁ። እኔ ወድጃ አንድ ሰው ምግብ አፕታቴው የምትዘጋ ፈልጎ አይደለም፣ ቢበላ ደስ ይለዋል። ምግቡን ግን አፕታቱ ስለተዘጋ አይበላለትም። ለእኔ እንደዛ ፋኖ እና ሸኔዎች እንደዛ ናቸው። በቃ አፕታይቴ ተዘግቷል። ለዛ ነው የማልዘግበው፣ ሚዲያው እዚህ ላይ የማይዘግበው። አፕታይቱ ክፍት የሆነ ግን ህዝቡን ለማስተማርም ከስህተቶቻቸው ለመመለስ የምታደርጉትን ነገር አድናቆቱን ይገልጻል። እንግዲህ ይህን ይመስላል የዛሬው ዘገባዬ። እናንተም የራሳችሁን ግምት አስተያየት መስጠት ትችላላችሁ። ስላዳመጣችሁ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ አድርጉ። ይህ የራሴ አመለካከት ነው፣ መረጃ አይደለም። ከውጭ አግኝቼ ያመጣሁት መረጃ ምናምን ለእናንተ እንትን የማቀርብበት ሳይሆን የዚህ ሚዲያ አመለካከቱን ለመግለጽ ጭምር ነው። እና ላይክ፣ ሼር እና ሰብስክራይብ አድርጉ። አስተያየታችሁንም ስጡ። ምናልባት አስተያየታችሁ ገንቢ ከሆነም ይቀበላል ይሄ ሚዲያ። እና እንግዲህ ይሄ ሚዲያ ዋናው እንትን በእውቀትና በእውነት ላይ የተመሰረተ ነው። ስሙም እንደሚያመለክተው ኢፋክ ሚዲያ ይባላል። ያው ኢትዮ ኖውሌጅ ኤንድ ፋክትስ ሚዲያ ነው እና በእውቀትና በእውነት ላይ የተመሰረተ ዘገባዎችን ብቻ ነው የሚያቀርበው፣ መረጃዎችን ብቻ ነው የሚያቀርበው። ለአሁኑ ግን የዚህ ሚዲያን አመለካከት ነው። ስላዳመጣችሁ ታንኪዩ። ሰላም ዋሉ እንግዲህ